አንድ መረጃ አግኝተናል ቤተሰቦቻችን። ዛሬ ስለዛ መረጃ እንነግራቸዋለን። መጠርጠር አለብን እኮ መጠርጠር አለብን። ሌባ እኮ አንተን ከመምታቱ በፊት እላላ ያለውን ነገር ያያል። ቺጋሪ ባንቺ ይደወል ስልኩንም አይወቀው። ምክንያቱም አሁን ጠርጥረው ነው ይላል። ታውቂያለሽ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ስለ እሙ ያው መረጃ እየጠይቃችሁ ነው ያላችሁት። ስልክም በጣም ብዙ ሰዎች በስልክም እየደወላችሁልን ያላችሁት በውስጥ መስመር። በቃ ስልካችንም እረፍት የለውም። እኔ ደግሞ ያው ባለማንሳቴ በጣም ይቅርታ። ምክንያቱም አሁን ብዙ የሚያስጨንቀኝ ነገር ስላለ የሁሉንም ሰው አንስቼ ስልክ አልችልም እና በጣም እየተደወለ ነው በነገራችን ላይ ማለት ነው። ኢቭን ያንተንም ስልክ ራሱ ኬት እንዳገኙት አላውቅም። ያው እየደወሉ ነው ሁሉም ቦታ ላይ፣ ዮናስ ላይ ይደወላል እና የእሙ ስልክ ላይ ግን አትደውሉ። በቃ ይጠራል አይነሳም። አሁን ደግሞ ማለት ነው በፊት መስመር ተይዟል ነበር የሚለው። ኦልሬዲ ሲም ካርዱን አውጥተው የጣሉት መስሎኝ ነበረ። ለምን ራሱ እንደሆነ አላውቅም። አሁን ኦልሬዲ ክፍት ነው፣ ይሰራል እኮ ስልኩ ሲደወልበት፣ ግን የሚያነሳ አካል የለም ማለት ነው። እና ይሄ በጣም በጣም እንትን ነው፣ ያው ስልኳ ስለተሰረቀ ማለት ነው። እና ደግሞ አንዳንዴ ያነሱትና ድምፅ ይጠብቃሉ። ከዛ የሆነ ሰው ምናምን ሲሆን ጊዜ ወዲያው ነው የሚዘጉት እኮ ድምጽ ይሰሙና ያው ሪከርድ ምንም ስላለ እናንተ እዛ ስልክ ላይ ባትደውሉ የሚለው እኛ ለምናደርገው ክትትል ምናምን ሌላ ችግር የሚፈልጉ እኛ ደግሞ ራሳቸው ነው እየመሰላቸው ሌላ ርቀት ይፈጥሩብናል። አሁን እኛ ስለነሱ እየረሳን አስመስለን ወዲያው እንዲያዙ እያደረግን ነው የሚገኘው። እና አንድ መረጃ አግኝተናል ቤተሰቦቻችን። ዛሬ ስለዛ መረጃ እንነግራቸዋለን። ሁለተኛ ነገር ፍቅር ያለችበት ሁኔታና ቀጣዩ ምንድን ነው የሚሆነው የሚለውንም ነገር እንናገራለን። እዚህ ጋር ያው አሁን ቤት ለተወሰኑ ደቂቃዎች መተን ነው ኦልሬዲ የኔ ቤተሰቦች እዛ ስላሉ ማለት ነው እና ሆስፒታል እና ምንድነው እሱ የሚገጥማት ምንድነው እሱ የምታደርገው የሚለውን ነገር እንነግራቸዋለን። ከዛ ደግሞ በጣም ያስደነገጠንን በጣም ማለት ስናየው ራሱ የደነገጥንበትን አንድ ነገር አግኝተናል። አንድ መረጃ ነው እሱ ራሱ ማለት ነው እና ጠላታችንን ለመለየት አንዱ መረጃ ነው ማለት ነው። እሱንም ነገር እንነግራቸዋለን ለእናንተ ማሳወቅ ስላለብን ማለት ነው። ሰውም ያው መቼስ እኔ አላውቅም። እና ሌላው ምንድን ነው የእሙ ቤተሰቦች ጋራ እስካሁን ድረስ ስልክ አልተደወለም፣ አልተነገራቸውም ስለደረሰባት አደጋ ማለት ነው። እነሱ ደግሞ እኔ አሁን የእኔ ቤተሰቦች ባትነገራቸው እንኳን ቀጥታ ዩቲዩብ ምናምን ስለሚጠቀሙ ያዩታል። እዛ ግን እንዴት አድርጌ እኔ ልደው አሁን እሱ ነው ያስጨነቀኝ ማለት ነው። ደውዬ እንዴት አድርጌ ባንነግራቸው ነው የሚሻለው ማለት ነው። አሁን ድረስ ሰምተዋል አልሰሙም የሚለውን ራሱ እሚቱም አለች ቤት ውስጥ። ምክንያቱም ፍቅር ዛሬ ወደ ቤት ትመለሳለች እና አንዳንድ ነገሮችን ልዘጋጅ ብላ እንትን እያለች ነው። እሚቱ እዚህ እየሰራራች ነው እና እሚት ነይ እስቲ ስለዚህ ጉዳይ እናወራ። አሁን ቆይ እሱ ይደርሳል። ጥደሹ ነው ባይነገር ባይሰሙ ነው የተሻለ የሚሆን። ምክንያቱም ማዘር ሌላ ችግር ውስጥ ሊገባብኝ ትችላለች። ማዘር ሰማች ማለት ተደነግጣለች። አንተም መደንገጥን ብቻ ሳይሆን ሌላም ችግር ሲጀመር እንዴት ነው የምትሆነው? ይሄን ነገር እንጃን የምትቀበል ራሱ አይመስልም። አምና ራሱ ማለት ነው። እኔ አሁን አንድ የምጠይቅሽ ነገር አለ ማለት ጠላት አለ ጠላት አላት። ምን ጠላት ነው ያለበት እሱ ማለት አሁን እኮ ገባ። አሁን ሌባ ነች ብዬ ሌባ ነው እንደዚህ ያደረጋ ብዬ እንዳልተው ያደረገን ነገር እኮ ስላገኘን ነው። እሱንም ነግርሻለሁ። ግን ጠላት ማለት እኛ ማናውቀው ምናልባት አንቺ የምታውቂው ጠላት ይኖራል አለ። ከአንተ ውጪና ከኔ ውጪ የምታናገረው ሰው አለ እኮ ዳኒ። አሁን እኮ መጀመሪያ እኔ ደምድሜ ነበር ሌባ ነው ብዬ ደምድሜ ነበር። ድብደባው ግን ለግድያ ነው ሙከራው።
አንድን ሴት ልጅ እኮ በጥፊ ብለህ እኮ ስልኳን ተቀብለህ መሄድ ትችላለህ እኮ አይቻልም? ሌባ ከሆንክ እኮ ሌባ አንቺ አሁን ለምሳሌ ማታ በምሽት እየሄድሽ ሰው አምጪ ስልክሽን ቢልሽ ራሱ ትሰጪዋለሽ። ለምን? ለነፍስሽ ትፈሪያለሽ አይደል? እሷ ደግሞ ታውቃታለህ መቼም እንደ ወንድ ነው የሚሰራት። እንዴት እንደሚያደርጋት ታውቃለህ። ምን ልደባደብ ምናምን ብላ ደብድበው ራሷን ለማትረፍ ስትታገል ይሆናል አይመስለኝ። ለስልክ ብላ ደግሞ ፍቅር እኔ ደግሞ ማውቃት እሷን ለስልክ ብላ ልጆቿን ጥላ እንደዚህ እስከ ሞት ድረስ የሚያደርሳትን ነገር አታደርግም። መጠርጠር አለብን ምን ብለህ ታስበዋለህ እኮ መጠርጠር አለብን። ሁለተኛ ደግሞ ልንገርሽ እኔ አንድና አንድ የሚቆጨኝ ነገር ምን ታውቃለህ? ሲጀመር ይሄ ሁላ ነገር እኮ በአንተ ምክንያት እኮ መጣ። እሚት ሁሉም ነገር የመጣው በሱ ምክንያት አልገባኝም እኮ ምኑን ይቀመጥ በቃ እሷ አሁን እኔ የምፈልገው እሷ በህይወት መኖር ከዛች ልጅ ጋር እያያዛል። ቆይ ከዛች ልጅ ጋር እያያዛል። በህይወትም አለች በህይወት አለች ሌላ ጊዜ ጠላት አለበት በህይወት አለች። ግን ያልሰማሽውን ነገር ልንገርሽ። ደግሞ በህይወት መኖር አለች። ግን ያልሰማሽውን ነገር ልንገርሽ። ከእንግዲህ ፍቅር መራመድ አትችልም። ፓራላይዝ ሆናለች። ከእንግዲህ በሰው እርዳታ ነው የምትንቀሳቀሰው። ቤተሰቦቻችንም ይሄንን ያው ዶክተሩ ያለው ጥርጣሬ ብቻ ሳይሆን ያው አሁን ባለችበት አቋም ምን መራመድ መንቀሳቀስ ግን እኔ ታውቃለህ ይሄንን ነገር መቀበል አልችልም። መቀበል አልችልም። ይሄን ነገር መቀበል አልችልም። ግን እንደዚህ አይነት ነገር የሆነችው ነገር ከሆነ ማለት ነው ተቀብለን እሷን ለማዳት ማሞከር ነው። ሁለተኛ ደግሞ ከወንድሟ የሚባል ነገር እኔ ከእናንተ የምወርደው ነገር የለም። ምንድነው እኛ የምናደርገው? ምንድነው ያደረግነው? በእናንተ ምክንያት ነው ሁሉ ነገር የሆነው። እንዴት ነው በእኛ የሁሉ ነገር ትሆናለች? ከቤት ወጣችሁ? ከቤት ወጣ እኮ ወንድሟ ጋር እኮ ነው ያለችው። ወንድሟ ደግሞ የመጠበቅ ኃላፊነት ነበረበት። አዎ ኃላፊነት የለባትም። እንዴት ነው የሌለበት? በአንተ ምክንያት እኮ ነው የወጣችሁ ከቤት። በእኔ ምክንያት ከቤት ወጣች። እኔ ነው ውጭ ብያ ሳይሆን ነገሮችን ተነጋግረን እንፍታ እያልኳት ቸኩላ ወጣች ከቤት። እኔ ከዛሬ መናገር ደብሮኝ ነው እንጂ በአንተ ምክንያት እንደወጣች አውቃለሁ። ሲጀመር ህዝቡም ያውቃል። አንተ እንድትከፋና እንድታዝን አድርገህ ያስወጣት አንተ እስከ ጥግ ድረስ አዝኛለሁ። እስከ ጥግ ድረስ የሁላችንም ጥፋት ነው ብለን እሷን ለማዳን ሞክር እንጂ ላለፈ ነገር አሁን መጨቃጨቁ ትርፍ አለው ወይ? ለቤተሰብ እንዴት ተደርጎ የሚነገራቸው? በኋላ ደግሞ የሆነ ሰው ቪዲዮ ይዞ ሄዶ አሳይቷቸው በኋላ ከሌላ ሰው አንደበት ከሚሰሙት እንዴት አድርገን ነው ለቤተሰብ የምንነግረው? እኔ ደግሞ ለቤተሰብ መንገር ካለብኝ እነሱ የሚሰሙ ነገር ከሆነ እስከዛሬ ድረስ የተፈጠሩት ነገር እያንዳንዱ ነገር ቁጭ አድርጌ ነው የምነግራቸው። እያንዳንዱ ነገር ደግሞ እየተፈጠረ የነበረው አልተጃጃልኩም። ትክክለኛው ነገር ነው የተናገርኩት። ለምን ምን ነገሩ ለቤተሰብ ሲጀምር ያውልሽ እኔ ለዚህ ነገር ዳሬ እኔ ያውልሽ ቆይ ቀጥተኛ ምክንያቱ አይደለም። ለሷም እንደዚህ መሆን እሷ ደግሞ ከዚህ ቤት ባትወጣ እንደዚህ አትሆንም ነበር። ከዚህ ቤት ባትወጣ ልጆቿ በትና ባትወጣ እንደዚህ አትሆንም ነበር። በቃ ጽፋተኛ ሆነች ደግሞ ያን ያክል ክርክር አያስፈልገውም እኮ ከዚህ ቤት ስትወጣ ስለመዳኗ ነው ማሰብ ያለብን። ስለመዳኗ ሳይሆን የተፈጠረውን ነገር ማሰብ ሲጀመር ሌባ አይደለም እኮ አንተ ስማ፣ ሌባ አይደለም እንደዚህ ያደረጋት እኮ ካወቅህ ለምን እንደምታወራው ሲጀመር ታውቃለህ። እያንዳንዱ ነገር እንደዚህ የሚያደርገው አስተውት ታውቃለህ። ሌባ አይደለም ያልኩበት ምክንያቱን ልንገርሽ። አዳምጪ መጀመሪያ። ሌባ አይደለም እሷን እንደዚህ ደፍቷት ሌባ አይደለም ማለት ሌባ ነበር እያልከን ነበር። ልቅድም ልንገርህ፣ ሌባ ነው ብለን ዝም አንበል። ሌባ አይደለም ያልኩበትን ነገር እኮ ስላገኘው ነው። መረጃ ስላገኘው እኮ ነው። ለምን አትረጋጉ? ግን ተረጋግታችሁ ለምን? ከዛ በፊት ግን ከመናገሬ በፊት ግን የቤተሰብን ጉዳይ እንዴት ነው የምናደርገው? ይሄን ነገር ስንነግራቸው እናትየው እንዴት ነው አሁን እንዴት ነው ተመታ ወድቃ አድራ የሆነ ቦታ ወድቃ አድራ ከዛ በኋላ ሆስፒታል ወስደና ፓራላይዝ ሆነች። መራመድ አትችልም። ከእንግዲህ እጅና እግሯ አይሰራም፣ ደንዝዛለች ብለን እንዴት ነው የምናወራቸው? ሌቦች ባይሆኑ ለምንድን ነው ስልኳን የሚሰርቋት? ልንገርህ፣ አዳምጥ ዳኒ። እንዴት አንድ የቤተሰቡ ጉዳይ ላይ እንወስን። ይነገር አይነገር የሚለው ላይ ተነግሪያቸዋለሽ? አይነገርም።
ለቤተሰብ ሲጨመር መነገር የለበትም። ምናችሁና አንተ እናቴን እስከ መቼ ነው የምትደብቀው? እስከ መቼ ነው የምትደብቀው? እንዴትም መናገር መቻል የለብንም። በቃ ገባ። ከኮማም ይሁን ከፓራላይዝድነቷ ትውጣ እስክትወጣ ድረስ መደበቅ ነው መቻል። ፓራላይዝ እኮ አንተ የማይድን ነገር እኮ ነው። በጣም እኮ አስቸጋሪ ነው። አላቅም መናገር የለብንም። ሌባ አይደለም ግን እንደዚህ ያደረጋት። እሱን ደግሞ ለምን አልክ ካልከኝ የትኛው ሌባ ነው ስልክ ብቻ ወስዶ እለዋ ላይ ያሉትን ነገሮች ሳይወስድ የሚቀር? አንደኛ ማለት ቀለበት፣ ይሄ በትንሹ አሁን ላይ የወርቅ ዋጋ ታውቀዋለህ። ቀለበት፣ የወርቅ ቀለበት አድርጋ ሌባ ይዟት መጥቶ ጥሏት ቀለበቷን እንዴት ሳያወልቁት? ሌባ ነው እንደዚህ ያደርግ። ዝም ብለን ሌባ ነው ብለን ቁጭ እንበል? ተንቀሳቀስ፣ እንንቀሳቀስ። ወንጀለኞች አሉ፣ ከጀርባ የሆነ ሴራ አለ። የምጠረጥረው ሰው አይደለም። የምጠረጥረው እኔ ሌባ እንዳልሆነ መጠርጠር አይደለም፣ እርግጠኛ ሌባ አይደለም። ጨለማ ላይ ስለሆነ ምናልባት አልታያቸውም አይደለ? ሌባ እኮ አንተን ከመምታቱ በፊት እላህ ላይ ያለውን ነገር ያያል። ሲቀጥል መጥቶ ከጣለ በኋላ እንዴት አያየው? ቀለበት ጅን እንዴ ተደናግጦ ምናምን ቢሆን ከዚህ በፊት ፍቅር ቤተሰቦቻችን ራሱ ያውቃሉ። ከዚህ በፊት ቀለበት የሆነ ነገር አስነክቷል። ቀለበቷን ውልቅ አድርገው ከእጇ ላይ ክርክር እያለ አውልቀው። የትኛውም ሌባ ቀለበት ትቶ ስልክ ብቻ ወስዶ አይሄድም። ከጀርባ የሆነ ነገር አለ እያልኩ እንደውም የሆነ ታይም ላይ የሆነ ሴትዮ ተሰርቃ ማለት የእጇ ጣት ይሄ ተቆርጦ ነበር። ለምን የተቆረጠው? ሌባ ስለሆኑ አልወልቅ ሲላቸው ቆርጣውም ቢሆን አይደለም እዚህ ላይ ያለ ቆርጣው ይወስዳሉ። ገብቶሃል እያልኩ ነው ያለው ነገር። ይሄ ማለት ያን ያክል ጨካኝ ናቸው ሰዎች። ስለዚህ ከጀርባ የሆነ አካል አለ እንጂ በምንም አይነት መንገድ ሌባ ዘርፏታል ብዬ እኔ ቁጭ ብዬ አላይም። እሺ አሁን ምንድነው ደግሞ ነፃነቴን ማገኘው የአእምሮ ነፃነቴን ከእናንተ ንዝንዝም እምድ ነው ከገቡበት ጉድጓድ እነዚህ ወንጀለኞች ሰብስቤ ሳወጣ አላወራሁም ነበር። አሁን ስጠራኝ ብቻ ነው እስከዛሬ ቁጭ ብዬ ጸጥ ብዬ ቁጭ ብዬ ነበር። እንዴት ብለን ነው ማግኘት እንችላለን? ጠርታችሁ ስታወሩ እያንዳንዱ መረጃ ሳንንቅ ፈልገን እነዚህ አፈር ድቤ ያበሏትን ወንጀለኞች ፈልገን ጉሮሯቸውን እያዝን ለህግ አካል መስጠት፣ ካልሆነ በራሳችን መቅጣት አለ። እነሱ እስከሚገኙ እኔ ግን ካገኘሁት እንደዚህ ያደረገውን አካል ካገኘሁት ልክ እሷን ፓራላይዝ እንዳረጓት እሱንም ፓራላይዝ ነው ማድረገው። ለዚህ ቃሌ ማለት እታመናለሁ። ካላደረኩ ይሄንን ባሏ አይደለም። ሰማኝ እስቲ አይደለም ለቀቀኝ። ምንድን ነው እሱ የምትለው? ያ ልጅ አብሮን የነበረው ልጅ ብዙ ሰዎች ኮሜንት ይጻፉ ነበር። ያ የሆነ ኮፍያ ያደረገ ልጅ ስልክ የደወለልሽ እሱ ልጅ እኮ ሲጀመር እሱ ልጅ የት ነው? እሺ ሌላ ነበር። አሁን ሌላ ነበር እሱ ልጅ ይኸውልሽ በጣም እያዘኝ ቪዲዮ ላይ ሲስቅ ነበር። በጣም እያዘኝ ነበር እንደዚህ ማለት ነው። አንተ መያዝ አይደለም አንተ መያዟት ሲስቅ ነበር። አንድ ሲስቅ ነበር። በቃ ሁለት ነገር እንትኑን ኮሜንት አንብባ ከሆነ እንደዛ እያሉ ነው። ለምን ኮፍያ ያደረገ? ይሄ ቪዲዮ ገባ መሸፋፈል ለምን ፈለገ? ይሄ ቪዲዮ ከመለቀቁ በፊት ስልክ እንደውልለትና እንደምንም ብለን እንያዘው። ታውቁታላችሁ ግን ልጁ አይደለም አድራሻውን እንዴት ማለት ላላስተውል ይችላልው ግን በደንብ ስልኩ አላ እኔ ስልክ ላይ ደውሎ ይል እንዴ ደውለንለት እንደውም እንዴት እንደውል አዎ ባንቺ ድምጽ አንቺ ጋር ባንቺ ይደወል ስልኩንም አይወቀው። ምክንያቱም አሁን ጠርጥረውኝ ነው ይላል ታውቂያለሽ። ኮሜንትም ሊያነብ ይችላል። አንቺ ዝም ብለሽ የሆነ በቃ ወይ ለስራ ፈልጊ ብቻ የሆነ ነገር ብለሽ በሴት አይደለሽ ብልጡኝ ፈልገሽ እናገኝና እሱን እየረገጠን እንጠይቀው። የሆነ ታይም ላይ እንደዚህ ተገናኝተን ነበር ምናምን ይቻላልሽ። ከዛ እንደውም እራት ጋብዝሻለሁ ምናምን ብለኝ ነበር ምናምን ለማግኘት እኮ ነው ካልሆነ አይደለም ዝም ብለሽ ማለት ነው። ስራ ትፈልጋለህ ለስራ ፈልገን ነበር ወይ ገብቶሽ ሊጠረጥር ይችላል። ማንና ሌባ ከሆነ እንዲበለበስ ለስራ እንትን ይላል አይደለም። ለስራ ስለሆነ ነገር ሊሆን ይችላል። ሌባ ሶሻል ሚዲያ ላይ ነገር ብለሽ ምናምን በይው እንጂ እንዴት ምን ብዬ ነው የማወራው? ብቻ እንሞክር። ሊሳካም ላይሳካም ይችላል። አንቺ ደውለሽ
ያንን ልጅ ይዘን ካለበት ጉሮሮን ይዘን አውጥተን ማለት ነው እርምጃ እንውሰድበት። አንደኛ እሱ ነው ተጠርጣሪያችን መሆን ያለበት። ሁለተኛ ይሄ ነገር ይሳካል ሌባ ነው ብለን ከእንግዲህ ቁጭ አንል። ለምን ስማኝ፣ የወንድ ልጅ ድክመቱ ሴት ነች። በቃ እንደዚህ እንዳጋጣሚ ተገናኝተንም አልነበር አትበዩ። ዝም ብለሽ በቃ እንደዚህ በጣም ስለምትመቸኝ ነው ምናምን ነገር በይውና ያው ይሄ ደግሞ ችግሩ አንተ ያውን ወንድ በዛ ዝም ብሎ ማንም ሴት ስለጠራቸው አይደል የሚጠራጠራሉ። ሌባ ነው ሊሉም ይችላሉ። እሺ ምን ትበልሽ? ሌላ ነገር በቃ ወይ የሆነ ነገሩ እናጣራ መጀመሪያ ምን እንደሚሰራ፣ ከዛ በዛ ስራ ፈልገን ነው እንበለው። ምን እንደሚሰራ እንጠይቀው መጀመሪያ። ባይነግረንስ ታዲያ ምን እንደምሰራ ብዬ ነው የምጠይቀው። ስልኩ አላ ቴሌግራም እንግባ ወይም ደግሞ ቲክቶክ ገጹ ሊመጣልን ይችላል። ገባህ? ከዛ ፎሎወሮቹን ፎሎወር ብቻ ሳይሆን ምን እንደሚሰራም እዛ ጋር የሆነ ነገር ልናገኝ ይችላል። ምን ስራ እንዳለው ሊታይ ይችላል። ከዛ ቦታም ልናገኝ ቴሌግራሙንም ፎቶ ምናምን ከዛ ሰፈሩም ሊገኝ ይችላል። አይታወቅም። ካልሆነ እኛም ራሳችን ካርጋ እንትን በል። ስልክ በማን ነበር የተደወለው? በእኔ ስልክ ነው የተደወለው። አለ ስልኩ እኮ እስካሁን ድረስ። ስለዚህ እንደዛ እናድርግ። ሌባ ነው ብለን ቁጭ የምንለውን ነገር ግን እንኳን